ዩኒሴፍ የተሰኘ ረጂ ግብረሰናይ በርካታ መንግስት መሸፈን የማይችላቸውን የመንግስትን ጉለት ለመሙላት እዚህ ትምህርት ቤት ላይ ሰፊ የሆነ የግንባታ ፕሮጀክት ይዞ በመምጣቱ ይህን መሰረተ ድንጋይ ዛሬ ለማስቀመጥ ያው ተጫራቾችም የሀብቱ ዶነሮችም አጠቃላይ ያስተባበረው የመንግስት አካላትም መንግስት የመረው የፓርቲ አመራሮችም ጭምር ተገኝተን የሀገር ሽማግሌዎችም የትምህርት ቤቱ ማህበረሰብ ጭምር ተገኝተን የመሰረተ ድንጋይ የማስቀመጥ ፕሮግራም ላይ እንኳን በደህና መጣችሁ፣ እንኳን ደስ አለ። የዚህ ትምህርት ቤት ገጽታ ለመቀየር ዩኒሴፍ ትልቅ እድል ይዞ መጥቷል። ይሄን የትምህርት ቤቱን ገጽታ መቀየር ለዚህ ህዝብ ለማስተዋወቅና የመሰረት ድንጋይ ለማስቀመጥ ነው የመጣ ነው። እንግዲህ ይሄን ትምህርት ቤት ያው በባለቤትነት ህዝቡ ባለቤት ሆኖ የሚያሰራው ነው፣ ህዝቡ የሚንከባከበው ነው። ፕሮግራሙም ያው ሰፊ ሀብት ይዞ የመጣ ነው። እንደምታዩት የትምህርት ቤት አንጋፋ ትምህርት ቤት ነው። ብዙ ምሁራን ያፈራ ነው። ብዙ ልጆች ተምረዋል። ጥሩ ስብዕና ያላቸውን ትውልድ የፈጠረ ትምህርት ቤት ነው። ዛሬ ላይ ደግሞ ወቅቱ በሚመጥንና ስታንዳርድ በጠበቀ መልኩ ስለማይገኝ ጥናትም ስለተደረገ ሰፊ ጥናት ተደርጎ በዩኒሴፍ ዛሬ ላይ ይህን ትምህርት ቤት ሙሉ በሙሉ ሊያስችል በሚችል ገጽታ የሚቀይር የመሰረት ድንጋይ የምናስቀምጥበት ፕሮግራም ነው። ለልጆች ለትውልድ ብሩህ ተስፋ የምናሳይበት ነው። ትምህርት ላይ የሰሩ ሀገሮች ተቀይረዋል። ትምህርት ላይ የምንሰራው የነገን ትውልድን ሀገር የሚተካውን ትውልድን የምንገነባበት ነው። በትምህርት ያልተቀየረ ሀገር የለም። ትምህርት ለሀገር እድገት የሚወስን ቁልፍ መሳሪያ ነው። ዛሬ ላይ ባደጉ ሀገሮች የእድገት ምክንያት በትምህርት ላይ የሰሩት ስራ ነው። ሀብት ብቻም ስልጣኔ እያመጣ አይደለም። ትምህርት ቴክኖሎጂና ለስልጣኔ መሰረት ነው። ትምህርት ላይ መስራት ሀገርን መገንባት ነው። ዛሬ ላይም ይህን ትምህርት ቤት ገጽታውን ስንቀይር የነገን ትውልድ አስበን ነው። አማራ ክልል ትምህርት ቢሮንና ዩኒሴፍ ድርጅትን እያመሰገነ ይህ ግዙፍ ፕሮጀክት በወቅቱ እንዲጠናቀቅ የሁላችንም ትብብር የሚጠይቅ መሆኑን እየገለጽ ከምርጫ ማግስት የብልጽግና ትሩፋት ይዞልን መጥቷል። እንኳን ደስ ያላችሁ፣ እንኳን ደህና መጣችሁ ማለት ትምህርት ማህበረሰቡን ከጨለማ ወደ ብርሃን ከድህነት ወደ ብልጽግና ማሸጋገሪያ ትልቅ መሳሪያ ነው። እያንዳንዱ ልማት እያንዳንዱ ነገር መሰረቱ ትምህርት ነው። ግብርና ይዘምን ካልነ፣ ጤና ይዘምን ካልነ፣ ሌሎችም የሲቪል ሰርቪስ አስተዳደሮች ይዘምን ካልነ፣ የመልካም አስተዳደር ችግር በአግባቡ ይፈታ ካልነ፣ ማህበረሰቡ ጥራት ያለው እና ፈጣን አገልግሎት ያገኝ ካልነ የትምህርት ሴክተሩን ማዘመን ዋነኛ መሳሪያ ተደርጎ እንደሚወሰድ በደንብ መረዳት ይጠይቃል። ይሄንንም በዚህ ከተማ በዚህ ወረዳ ውስጥ እያንዳንዱን ነገር ስናየው መጠናል ማለት ነው። እንግዲህ አህጉሮች በዓለም ደረጃ ልዕለ ኃያል የሚባሉት ሀገራት እዚህ ደረጃ ለመድረሳቸው ዋናው ምክንያቱ የትምህርት ስርዓታቸውን ማዘመናቸውና ለሚያድጉ ህፃናት የተሻለ ትምህርት መስጠታቸው ነው። ትምህርት ከዘመነ ምርትና ምርታማነት ከፍ ይላል። ምርትና ምርታማነት ከፍ ካለ አርሶ አደሩ አጠቃላይ ማህበረሰቡ ይጠቀማል ማለት ነው። ትምህርት ከዘመነ ማህበረሰቡ ያለምንም ችግር በየአካባቢው ይታከማል ማለት ነው። አሁን ላይ አንዳንድ ነገሮችን አይታችሁ ከሆነ ገሌ የሚባል ሰውዬ ታመመ፣ ነገር ግን ሕክምና ሊያደርግ ወደ ህንድ ተጻፈለት። ህንድ ላይ ሂዶ ሊታከምበት የሚችል ገንዘብ ስለሌለው በዚህ መንገድ ለህይወቱ አደጋ እየሆነ ነው ያለ የሚባለው የትምህርት ስርዓታችን ወደ ኋላ ስለሆነ ነው ማለት ነው። እና ትምህርት የጤናው ዘርፍ እንዲዘምን እኛ ችግር ሲገጥመን ስንታመም እናቶቻችን፣ ሚስቶቻችን፣ እህቶቻችን ሲወልዱ ያለምንም ችግር እንዲወልዱና የተሻለ አገልግሎት እንዲያገኙ ትምህርት ወሳኝነት አለው። ሌላኛው ትምህርት በአገልግሎት አሰጣጥ ዘርፉ
የተሻለ አስተዋጽኦ ያደርጋል። አሁን ላይ ክልላችን እንደ ሀገር የተጀመረው የሞሰብ አገልግሎት እያንዳንዱ ሰው ፈጣንና ቀልጣፋ አገልግሎት እንዲያገኝ በቴክኖሎጂ የታገዘ አገልግሎት እንዲገኝ ትምህርት ዋነኛ መሰረት ነው ማለት ነው። ስለዚህ ኢትዮጵያ የምትባላት ሀገር ከድህነትና ኋላ ቀርነት ትውጣ ተብሎ ከታሰበ የትምህርት ስርዓቱን ማዘመን የትምህርት ስርዓቱን የተሻለ ደረጃ ማድረስ ዋነኛ መሳሪያ እንደሆነ በዚህ ደረጃ መውሰድ ይጠይቃል። የትምህርትን ጥቅም ደግሞ የአንከሻ ጓጉሳ ማህበረሰብ በትልቁ ያውቀዋል ማለት ነው። ፋናው ወይ ቀንዲል ሆኖ ልጆቹን ያስተማረ ምናልባትም በዚህ ብሔረሰብ አስተዳደር የመጀመሪያው አንከሻ ጓጉሳ ወረዳና ዳንግላ ወረዳ ነው የነበረው። በዚህ ደረጃ የትምህርት ጥቅም ምን እንደሆነ ያውቃል ማለት ነው። ትምህርት ቤት በመሰራቱ እነ ፕሮፌሰር ጌትነትን የመሳሰሉ ምሁራን ወጣዋል እዚህ ከባቢ ማለት ነው። ይሄ ትምህርት ቤት እነሱን አስተማረ። ይሄ ወረዳ እነሱን አስተማረ። ይሄ ከባቢ ደግሞ ከነሱ ትርፍ አገኘ ማለት ነው። እነሱ አሁን ብዙ ነገር ነው እያደረጉ ያሉት። ስለዚህ ለአንከሻ ጓጉሳ ማህበረሰብ ለአንከሻ ጓጉሳ መምህራን ስለ ትምህርት ማውራት ለቀባሪ ማርዳት ነው በትልቁ ይታወቃል ማለት ነው። እና ትምህርት በትልቁ የችግሮቻችን ሁሉ መፍቻ ቁልፍ ነው የሚለውን ነገር በደንብ መረዳት ያስፈልጋል የሚለውን ነገር በዚህ ደረጃ መያዝ የሚጠይቅ ይሆናል ማለት ነው። ዛሬ ላይ ዩኒሴፍ አማራ አንከሻ ላይ ትምህርት ቤቶች ተጎሳቁለዋል፣ ሽንት ቤቶች ተጎሳቁለዋል፣ ላብራቶሪው ተጎሳቁሏል፣ ላይብራሪው ተጎሳቁሏል። ይሄንን ትምህርት ቤት መስራት ማደስ መቻል አለብን በሚል አግባብ በጀት ይዞ አስተባባሪዎቹ ኮንትራክተሮቹን ይዞ በዚህ ደረጃ ተገኝቷል ማለት ነው። እንግዲህ በብሔረሰብ አስተዳደራችን ምናልባት ከምርጫ ማግስት የብልጽግና ትሩፋት ከሚቀምሱ ወረዳዎችና ከተማዎች ውስጥ አንደኛው አንከሻ ወረዳ ነው የሚለውን ነገር በዛ ደረጃ መያዝ ይጠይቃል ማለት ነው። እንኳን ፓርቲያችን መንግስታችን በቃሉ የሚያድር ለመንግስት ለማህበረሰብ የገባውን ቃል በትክክል የሚመልስ ፓርቲ የሚመልስ መንግስት እንደሆነ በዚህ ደረጃ ማየት ይጠይቃል። ዛሬ ላይ በኋላ በአስተባባሪዎቹ የሚገለጽ ሆኖ ትምህርት ቤቶችን ለማደስ ላብራቶሪዎችን ለመስራት ላይብራሪዎችን ለመስራትና ሽንት ቤቶችን ለመስራት ዩኒሴፍ አማራ በዚህ ደረጃ በጀቱን ይዞ መጥቷል ማለት ነው። ይሄንን በጀት ይዞ የመጣው ዩኒሴፍ አማራ ብቻ ይዞ የመጣውን በጀት መሰረት አድርገን እዚህ ከባቢ ያለውን ተግባር ለማከናወን እዚህ ላይ ያለ መምህራን እዚህ ላይ ያለ የሃይማኖት አባት የሀገር ሽማግሌ ወጣት ሴት መረባረብ ያስፈልጋል ማለት ነው። የአንከሻ ህዝብ የልማት ቀንዲል ጽንፈኝነትን የሚጠላ አብሮ የሚኖር ማህበረሰብ አብሮ እንዴት እንደሚኖር ያሳየ ከዚህም ተሞክሮ የሚወሰድበት ማህበረሰብ ነው። ስለዚህ ዩኒሴፍ አማራ ይዞት የመጣን ጸጋ በአግባቡ በመቀበል እዚህ ላይ የመጣውን ማቴሪያል በመንከባከብ የጉልበት አስተዋጽኦ በማድረግ የሚጎለውን ነገር በመሙላት ምናልባትም ይሄ በጀት ይዞት ከመጣው በላይ የተሻለ ስራ እንዲሰራ እዚህ ላይ ያላችሁ መምህራን እዚህ ላይ ያላችሁ የሀገር ሽማግሌዎችና እዚህ ላይ ያላችሁ የሃይማኖት አባቶች በሰፊው መስራት መቻል አለባችሁ የሚል ጥሪ ማስተላለፍ ፈልጋለሁ ማለት ነው። UNICEF provides a package of services to children and the communities. This package is education, health, provision of clean water, protection of children. These are the main activities or main sectors in our package. And today I wanted to see how many of these packages we are able to offer to Ankasha or to Avizo. እንግዲህ እንደ ዩኒሴፍ ብዙ በርካታ አገልግሎቶችን በአንድ ላይ እየሰጠን ያለ ነው። ትምህርት፣ ጤና፣ ንጹህ መጠጥ ውሃ፣ ሌሎችም የህፃናት ደህንነቶችን እየሰራን ያለ ነውና ዛሬ እነዚህ አገልግሎቶች ምን ያህል በተቀናጀ መንገድ አንከሻ ላይ እንደሚተገበር መግለጽ ፈልጋለሁ። Our approach when we go to any locality is that we provide the full package, but always we have an entry point. For Ankasha, I think this is the entry point now. This school will be our entry point to the community here. እኛ አገልግሎቱን ስንሰጥ
ቅድም እንደነገርኳችሁ የተለያዩ አገልግሎቶችን በጋራ አድርገን ነው የምንሰጠው። ዛሬ እንግዲህ አንከሻ ሁለተኛ ደረጃን ትምህርት ቤት ስንገነባ እንደ መግቢያ እንደ መነሻ አድርገን ሌሎቹን አገልግሎቶችንም አንድ ላይ የምናቀናጅበት መንገድ እናያለን። ሌሎች እንደተገለጸው ትምህርት ምን ያህል አስፈላጊ እንደሆነ ሲገለጽ ነበረ። አሁን እነሱ ያሉትን መድገም አልፈልግም፣ የትምህርት ጠቀሜታ ግልጽ ስለሆነ። Number one, if we succeeded in this school, we are going to continue providing health, water, and other services. And therefore, we wanted always to aim to succeed this project. እንግዲህ ይህን ትምህርት ቤት ከገነባን በኋላ ካየን በኋላና ውጤታማ ስንሆን ሌሎቹን የጤናም የንጹህ መጠጥ አገልግሎቶቹንም የምናይበትና የምናቀርብበትን መንገድ እናያለን።